ركزوا على الصورة هذه، ركزوا على الصورة هذه، شوفوا كم يا عالم كم يا ناس. هذه والله قيم ظاهرة. طبعا هذو من اثيوبيا والحبشة، وين هم موجودين؟ موجودين باليمن. كيف دخلوا وكيف وصلوا للمكان هذا؟ ما ادري. طبعا هذو موجودين بالحدود اليمنية السعودية، قريب من الحدود السعودية، يعني بالأراضي اليمنية قريب من الحدود السعودية. قرى على ما هي عالم أكثر من 20,000. يقول لك والله ما حد يكمي يدخل من بينهم ولا حد يكمي يمر. والله إن واحد كلمني قبل شهرين قال يا منصور والله إن احنا ماشيين داخلا على السعودية، قال مسكونا ناس من حق الحبشة ومن اثيوبيا، قالوا ما خلوا احنا نمر لا على كل واحد 100، يعني انتم ما قدرتوا لهم مش مدري ايش، قال ايش نقدر لهم؟ قال عالم زي الدر. والله ما صدق، كل اليوم عندما لي يشوف المقاطع الفيديو هذا انا متجنن. شوفوا كم يا عالم، شوفوا يعني قال حق الدولة توزعهم هذا، تخليهم هنا للمجمعين بمكان واحد. ታጥቆ እየጨፈረ ያለው ስንት ነገር እያደረገ ያለው ማተውት ያው መቼስ ለሱ ላዝን አልችልም። እኔ እግዚአብሔር ይድረስላቸው። እኔ ሌላ ምንም የምለው ነገር የለኝም። ፈጣሪ ይድረስላቸው። በጣም ያሳዝናል። ያውን በጣም ብዙ ሰው እየታፈሰ በአንድ መኪና ላይ 40-50 ሰው እያስገቡ እያወረዱ ወደ ሀገራችን ሸኛቸዋለን ብለው ነው እየመለሱ ያሉት። በዚህ ሰዓት ምናልባት ቤተሰቦቻችሁ ወደ ሳውዲ እንሄዳለን ብለው የሚወጡ ሰዎች ካሉ ግን ጋይስ ወደ ገሃነም ነው እየሄዱ ያሉት ማለት ነው። ምክር ለግሷቸው፣ በተለይ በዚህ ሰዓት ወደ ስደት ሊወጡ የሚችሉት ማለት ነው። ሌላው ደግሞ ያው በተቻለን መጠን አረብኛ የምትችሉ ሰዎች በመቆጣት የሚሆን ነገር የለም። ባይዘው የመኖችን ብትቆጧቸው በዚህ ሰዓት ምንም የሚሰራ ነገር አይደለም። ከተቻለ ሁላችንም እናንተ እውነታችሁ ነው ልክ ናችሁ እንደዚህ የሚሰሩ ልጆች ይኖራሉ፣ ነገር ግን ስንት ምስኪን ስደተኛ አለ። እባካችሁ ይሄንን ሁሉ ምስኪን ስደተኛ አታባሩት። ስንት ሺህ ገንዘብ ጨርሶ ነው እየመጣ ያለው። እኛም ሀገር ብዙ የመን አለ። በእርግጥ እናንተ ሰው አክባሪዎች ናችሁ። ለዘመናት አክብራችሁን በሀገራችሁ እንደፈለግን ተንቀሳቅሰን እንደፈለግን ወጥተን አብልታችሁ አጠጣችሁ የምትሸኙን ህዝቦች ናችሁ እናቃለን የሚል ይሄ ጥሩ ንግግር ብቻ ብናሰራጭ መልካም ነው ብዬ አምናለሁ። ከዛ ውጭ ግን የመኖች እንደዚህ ሁኑ ምናምን ምን ታመጣላችሁ እንደዚህ ምናምን እያላችሁ ቪዲዮ የምትሰሩ ልጆች ካላችሁ ግን ይበልጥ ነገሩን ታባብሱትና እየጋለ ይሄዳል። ያው የሚያልቀው እዛው ያለው ወጣት ነው፣ ምስኪን ስደተኛ ማለት ነው። ተመልከቱት እንግዲህ ከ20-30 ሺህ በላይ ነው። ትናንት በወጣው ፎቶ እንኳን ራሱ 20-30 ሺህ ህዝብ አንድ አካባቢ ላይ መኖር ማለት እንግዲህ በጣም ያሳዝናል። ምን ሊበሉ ይችላሉ? የመን እኮ አሁን ለራሳቸው እኮ ጦርነት ያለበት ሀገር እኮ ነው፣ ረሃብ ነው። እነርሱ ራሳቸው ችግር ውስጥ ያሉ ህዝቦች ናቸው። ስለዚህ ይሄ ሁሉ ወጣት ወደ ኋላ መልሰው ቢጥሉት የሚያስጠልለው የለ፣ የሚያበላው የሚያጠጣው የለ። በረሃብ የሚያልቅ ወጣት ራሱ ብዙ ነው የሚሆነው። አላቅም ብቻ በጣም ያሳዝናል። እንግዲህ አስቡት በላይ በህጋዊ መንገድ የሚሰደደው ኢትዮጵያ እንዳለ ሆኖ በህገወጥ የሚሰደደው ኢትዮጵያዊ ደግሞ ቁጥሩ በዚህ ደረጃ ሲሆን በጣም ያሳስባል። ይሄ እንግዲህ ያው እዛው ሳውዲ ድንበር ላይ በየቀኑ እንደ ቅጠል እየረገፈ ካለው ህዝብ ውጭ ነው ይሄ የምታዩት ማለት ነውና በየቀኑ እዛው ድንበር ላይ በሳውዲ ድንበር ጠባቂዎች የሚያልቀው ወጣት ያው ቤት ይቁጠረው፣ ምንም ጥያቄ የለውም። ብቻ ግን ነገሩ ሁሉ ያሳዝናል። እባካችሁ ከቻላችሁ አሁንም እዛ ሀገር ላይ ያላችሁ ትጥቅ ታጥቃችሁ በጣም አጸያፊ በጣም የሚያናድድ የቲቢታችሁ ቲቢት የጥጋባችሁ ጥጋብ ልክ የለው በሰው ሀገር ላይ ሆነ መሳሪያ ታጥቀህ ሰው ያገትክ ሽፍታ ሆነ ከራስ ዜጋ አልፎ የራስ ዜጋ አሰቃይተ እንደገና ወደ ሳውዲ የሚገቡ የመኖችን እያዝክ ገንዘብ ማስከፈል ማለት ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ግራ ይገባኛልና በጣም ይገርማል። ይሄ በቃ ገንዘብ ያሰከራቸው በቃ ይሄ
አላቅም እኔ ይሄን ገንዘብ አግኝተው እንዴት ሊጠቀሙት እንደሚችሉ ነገ ጧት ምን ሊሰሩበት እንደሚችሉ በዚህ መንገድ የምታገኙት ገንዘብ ህይወታችሁ ልትቀይሩበት አትችሉም በነገራችን ላይ በአንድም ይሁን በሌላ መንገድ እንደዚህ ሰው ዘርፋችሁ ሰው አግታችሁ ሰው ሽፍታ ሆናችሁ እንዴ ስንት ወጣት አየነው እኮ በረሃ ላይ ልብሱን እያወለቃችሁ እጁ ወደ ኋላ አስራችሁ እያሰቃያችሁ ቪዲዮ እየቀረጻችሁ ለቤተሰብ እየላካችሁ ይሄ ሁሉ እኮ የሚያደርገው ሳውዳዊ ዜጋ ወይም የመናዊ ዜጋ እኮ አይደለም ሀበሻ እኮ ነው ሀበሻው ራሱ ሽፍታ የራሱ ዜጋ በዚህ ደረጃ ማሰቃየት በዓለም ላይ ታይቶ የማይታወቅ ዘግናኝ ድርጊት ይፈጸማል በሳውዲ ድንበር በየመን ድንበር ሳውዲ ውስጥ ከገባችሁ በኋላ ጭምር ሳውዲ መሬት ላይ ገብታችሁ ይሄ ዋድቢሽ ጀምሮ ይሄ አባህ አካባቢ ምናምን ያሉ እንትኖች ኸሚስ ምናምን ወንዞች አሉ አይደል እዛ ላይ ከዛ ላይ ወደ ቤተሰብ ተቀርጾ የሚላኩ ቪዲዮዎች በጣም ለማመን ሁሉ ያቅታል እባካችሁ ስለ ምስኪኑ ስለ ስደተኛ ስትሉ ስለዚህ ምንም የማያቀው እነዚህ ምን ጨቅላ ህፃናት የ15 ዓመት የ18 ዓመት ልጆች ጠፍተው እየሄዱ ያንኑ ወላጆቻቸው አስቸግረው ያንኑ ሁሉ ገንዘብ አስልከው ወላጅ መሬቱን ሽጦ እንስሳውን ሽጦ ያለውን ንብረት በሙሉ ሽጦ የሚሸኘውን ምስኪን ስደተኛ ስትሉ እባካችሁ በሰው ሀገር ላይ እንደዚህ አታድርጉ ስቃያችሁ ነው የምታበዙት ምናልባት እናንተ ገንዘብ ስላላችሁ ያው ምንም ያው ይታወቃል ጭራሽ ገንዘቡ እየቆጠራችሁም ቪዲዮ እየቀረጻችሁ ቲክቶክ ላይ እየለቀቃችሁ ስለሆነ እያየነው ነው በጣም ይገርመኛል እኔ ድፍረት ጥግ ሰው እንዴት ሐሺሽ ተሸክሞ ጫት ተሸክሞ ወደ ሳውዲ ድንበር እየገባ እንዴት ቪዲዮ እየቀረጸ ቲክቶክ ይለቃል ድርጊታችሁስ አድርጉት ኦኬ መቼም ያው እዚህ ስራ ላይ ስትሰማሩ ሞትም እንዳላውቃችሁ ነው የምትገቡት ይሄ ራሳችሁ ሪስኩን የምትወስዱት ራሳችሁ ስለናችሁ ግን ቪዲዮ ቀርጻችሁ የምትለቁት ነገር ምንድነው የምትጠቀሙበት ለምንድነው ያ ቪዲዮ የናንተ ነውር መጥፎ ስራችሁን ሳውዲዎች የማያዩት ይመስላችኋል አይደለም ሳውዲዎች አይደለም የመኖች ይቅርና እኛ እንኳን እያየነው ነው እናንተ በቲክቶክ ሳውዲ ድንበር ላይ ሆናችሁ እንደዛው ህገወጥ እጽ ተሸክማችሁ ስትሻገሩ ቀርጻችሁ ቲክቶክ ላይ የምትለቁት ቪዲዮ ከየመኖችም ከኛ በላይ ማለት ነው ቀድሞ የሚደርሰው አካባቢያችሁ ላይ ላለው ሰው ነው ለሳውዲ ድንበር ጠባቂዎች ለየመኖች ነው ቀድሞ የሚደርሰው ሰው ተሰልፎ እየሄደ ድንበር ላይ እየቆረጠ ቪዲዮ ቀርጸው ይለቃሉ ጫት ተሸክሞ እየረጠ ቪዲዮ ቀርጸው ይለቃሉ ቲክቶክ ላይ እንዴ ምን አይነት ድፍረት ነው ቆይ ምንድነው የምትጠቀሙበት ምንድነው መሳሪያ ታጥቃችሁ መሳሪያ ይዛችሁ እየተኮሳችሁ ምናምን ነገር ቪዲዮ ትለቃላችሁ ይሄ ጤነኝነት ወይስ I don't know በጣም ያሳዝናል ሪሊ መልካም ቀን ይሁንላችሁ እኔ ይሄንን መልእክት ላስተላልፍ ነው የመጣሁት አሁንም አፈሳው እንደቀጠለ ነው ያለው የመን ውስጥ በተቻለ መጠን ጋይስ ጥንቃቄ ያደረጋችሁ መጥፎ ነገር እንዳይገጥማችሁ ያው እንደዚህ አይነት ነገሮች በሚኖርበት ጊዜ እንግዲህ አፈሳ በሚኖርበት ጊዜ ተኩስ እንትን ሊኖር ይችላል መጥፎ እንትን ሊኖር ይችላል ራሳችሁን እንዳትመቱ በተቻለ መጠን ፈጣሪ ይጠብቃችሁ የፈጣሪ ጥበቃ ከናንተ ጋር ይሁን እንደዛም ሆኖ ግን በተቻለ መጠን ራሳችሁ እየተጠበቃችሁ ምንም ከህይወት የሚበልጥ ነገር የለም ተመለሱ ስትባሉ هذا والله مصومة انزلوا يتم ترحيلهم إلى مناطق سيطرة العدو من هذا اللي بيقول بيصور
هذا الأحبوش وداعا 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 من آل ثابت. وداعا وداعا الأحبوش اليوم الثلاثاء الصباح الساعة 8. زفوهم. وداعا 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 الترحيل كل واحد بلاده. وداعا وداعا ولا حبشي ولا يبقى حبشي. نشتي من هذا. هذه الخطوة هذه الأثيوبيين الآن سيتم ترحيلهم إلى بلدهم شكرا لابن الوزير على اهتمامه بهذه الخطوة التي كانت تهدد أمن شبوة. شكرا سلطان شبوة. الأمانة منهم عدد كبير، يعني حوالي الآن ولا 200. هذا الأحبوش وداعا 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 من آل ثابت. وداعا وداعا الأحبوش اليوم الثلاثاء الصباح الساعة 8. زفوهم. وداعا 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 الترحيل كل واحد بلاده. وداعا وداعا ولا حبشي ولا يبقى حبشي. نشتي من هذا. هذه الخطوة هذه الأثيوبيين الآن سيتم ترحيلهم إلى بلدهم شكرا لابن الوزير على اهتمامه بهذه الخطوة التي كانت تهدد أمن شبوة. شكرا سلطان شبوة. الأمانة منهم عدد كبير، يعني حوالي الآن ولا 200. هذا الأحبوش وداعا 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 من آل ثابت. وداعا وداعا الأحبوش اليوم الثلاثاء الصباح الساعة 8. زفوهم. وداعا 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 الترحيل كل واحد بلاده. وداعا وداعا ولا حبشي ولا يبقى حبشي. نشتي من هذا. هذه الخطوة هذه الأثيوبيين الآن سيتم ترحيلهم إلى بلدهم شكرا لابن الوزير على اهتمامه